ናገረውን ነገር ሁሉ ተስማማላችሁ ያልኩኝ አይደለም። ግልጽ ስለሆንኩኝ አትናደዱ። ናሁም ሰናይ እኔ ምንም ሳያደርግ ነው አዲስ አበባ ከገርፍሬንዱ ጋር ከ6 ወር በላይ ሲኖር የነበረ ቤቱን ምናምን አልጋ የወሰደች ናት። ናሁም ሰናይ ከወልቃይት የተፈናቀለ ትግሬ ነው። ቀበሌ 18 ሲኖር የነበረ ትግሬ ነው ናሁም ሰናይ። ጀስት ላይክ ደመቀ ማነው ኮሎኔል ደመቀ ትግሬ ነው ወልቃይትን የሚመራው ዛሬ ወደዳችሁም ጠላችሁም። ናሁም ሰናይ በጦርነቱ ጊዜ የቲፒኤልኤፍ ሞዴል ነበር፣ የብልጽግና ሞዴል ነበር። ታስታውሳላችሁ? በትግራይ ጦርነት እኮ ናሁም ሰናይ ሞዴል ነበር። ብዙዎቹ አታስታውሱም። እነዚህ ሰዎች ከመሬት የመጡ አይደለም፣ ሳምሃው ኮኔክሽን አላቸው። ግን የሆነ ነገር ሲሆን ለምሳሌ ካስታወሳችሁ ናሁም ሰናይ በሚሞትበት ጊዜ ብዙ ፖለቲካ ተሰርቷል አይደል እንዴ? ብዙ ፖለቲካ ተሰርቷል። ናሁም ሰናይ በጣም በዛን ጊዜ ነፍሱን ይማር እንዲያውም በህይወት አለ ብሎ የሚሉ ሰዎች አሉ። አሮ ነው ይሙት አይሙት አላውቅም። ግማሹ በህይወት አለ ይላሉ፣ ግማሹ ቲክቶክ ላይ ተቀምጨ ናሁም ሰናይን ስለተቸው እዮዳብ ጠብቅ እናገኝ እንገላለን የምትሉ ደንቆሮ ናችሁ። እኔን መግደል ከቻላችሁ አሜሪካ ለምን ኢትዮጵያ ታጥቃችሁ አትገቡም? ጠንቀባት። እኔ በዚህ ደረጃ ካናደድኳችሁ ለምን ታጥቃችሁ 4 ኪሎ መግባት አቃታችሁ? ታጠቁና 4 ኪሎ ግቡ፣ ሂዱ። አሮን ኬር ሂዱ። ዱባይ ላይ ተቀምጠ የብልጽግና መንግስት እየታገልኩ ነው ትላለህ። ኧረ በእናትህ ነው እንዴ? ተባለ እንዴ? ዱባይ ላይ ተቀምጠ ዱባይ ላይ ተቀምጠ ነው የብልጽግና መንግስት የምትቃወሙ? ዱባይ ላይ ተቀምጠ ነው ለፋኖ ገንዘብ አሰባስበ የብልጽግና መንግስትን የምትፈነቅለው? ጀስት ቢ ሆነስት ጋይስ። አንዳንድ ጊዜ እኮ ትንሽ ረቀቅ ያለ ፖለቲካ መጠቀም አለበት እንዴ። ሆዳም አትሁኑ እንዴ፣ ሆዳም አትሁኑ። እራታችን ስንሰጣችሁ ዝም አትበሉ። ምግባችን እያመጣን ስናበላችሁ ብሉ። ዱባይ ተቀምጣችሁ እናንተ በሚሊዮን የሚቆጠር ቲክቶክ ላይ ገንዘብ እያወረዳችሁ ነው ለፋኖ የምትታገሉት? ኧረ በእናትሽ ተባለ እንዴ? ነው እንዴ? ታገላችሁ? ዱባይ ላይ ተቀምጠሽ 30 ደቂቃ ከኢትዮጵያ ዱባይ ላይ ተቀምጠሽ ነው እናንተ በቃ ኦፕሬሽን የምትሰሩት። የእናንተ ኦፕሬሽን የፋኖ ኦፕሬሽን ሰሪዎች፣ የጎጃም ፋኖ አስታጣቂዎች ዱባይ ላይ ነው ያላችሁት። ውይ ነው በንግድ ባንክ አይሻልም? በኦሮሚያ ባንክ አይሻልም? በኦሮሚያ ባንክ ብትልኩት አይሻልም? አይሻልም? ለምን ለአብይ አትልኩትም ብሩን? ለምን አብይ ዱባይ ሲመጣ ለምንድን ነው ወርቁ ለአብቾ ሲመጣ ዱባይ ሂድና ዛጋ ዳግመኛ ምንድን ነበር ያልከው? ወርቁዬ ምንድን ነበር ያልከው? ዳግማዊ በላይ ዘለቀ ነው ያለ። ታስታውሳላችሁ? ዳግማዊ በላይ ዘለቀ ለምን ብሩ እንትን እንዲገባል ለምን ለአብይ አሰጠው? አብይ ይህን ለዘመነ ካሴ አድርስልኝ በለው። በጣም ሲሪየስ ላይ አውቃችሁ ነው። በዚህ ደረጃ ግን በዚህ ደረጃ አውቃችሁ ነው ወይስ ፈርታችሁ ነው? እኔ እንደሚመስለኝ ህዝቡ በዚህ ደረጃ ደደብ ሊሆን አይችልም። ፈርታችሁ ነው። በእናታችሁ ለእኔ ስትሉ አንዴ ፈርተን ነው በሉኝ። እናውቃለን ብንናገር እናልቃለን በሉኝ። በእናታችሁ
ምክንያቱም እኔ ጂኒየስ አውቅ እኔ በጣም አም ላይክ ጂኒየስ እየሆንኩኝ ነው። ሰው ሁሉ እኔ አሁን እዮዳብ አንተ አዋቂ እያለ እየተጫወቱብኝ ነው እንዴ? ሳስበው እኔ ሙድ እያዛችሁብኝ ነው። እኔ እዚህ ጋር እየወጣው ለፈልፋለሁ። በቃ እኔ አዋቂ ነኝ ደረስኩበት ምናምን እላለሁ። ምክንያቱም በጣም ቀላል እኮ ነው። እግዚአብሔር ነው የምላችሁ። እነዚህ ትራንስ ምንድን ነው የሚባለው? ትራንስፔረንት እኮ ነው፣ ግልጽ እኮ ነው፣ ትራንስሉስንት እኮ ነው፣ ይታያል እኮ እንዴ። በእናታችሁ ንገሩኝ፣ ፈርተን ነው በሉኝ ፕሊዝ። ቢካዝ ላይክ ዱባይ ላይ ተቀምጠው ትራንስሉስንት ማለት በቃ የሚታይ ነው ሁሉ ነገር። እኔ ደግሞ በቃ እዚህ ጋር መጥቼ እኔ ቁጭ ብዬ አገጣጥማለሁ እና አንዳንድ ነገሮች ኢዚ የሆኑብኝ ነው። ወይ እኔ እንደዚህ ስማርት ነኝ ወይ እናንተ አውቃችሁ ሙድ እያያዛችሁብኝ ነው። እኔ እኮ ኢትዮጵያኖች እኮ አበሻ ስላልሆንኩኝ አልረዳም እኮ ሙድ እያያዛችሁብኝ ነው። አንተ ጎበዝ፣ አንተ ጀግና፣ ትችላለህ ምናምን እያላችሁ ፈርተሽ ግማሽ ግራውንድ ፕላስ ቱ ምናምን ቤት ሰርተሻል እየተመላለሽ ተደብቀሽ በዩዘር ነው እዚህ ጋር የምትለፈልፊው። ትክክለኛ አይደንቲቲሽ አይታወቅም። ግማሾቻችሁ 1 ወር 2 ወር ትጠፋላችሁ። ለካ አዲስ አበባ እየሄዳችሁ ነው። አስባችኋል? ትራንስጀንደር ፖለቲካ እኮ ነው፣ ግልጽ የሆነ ትራንስጀንደር የሆነ ፖለቲካ እኮ ነው የምታራምደው። ዊ ኖው ዘ ዱድ ዊ ኖው but you guys pretend to be like እንደ ሴት pretend እናርግላቸው። ዊ ኖው ዜዶ ባለቀለጡ ሉጢ ነው ግን እንዳልሆነ አይደለም። ዲጄሊ አሁን ዲጄሊን አንዳንዱ አንቺ ይሏታል አውቆ። ከምር እኮ ነው ላይክ ይሄ አውቃችሁ ነው። ዲጄሊን አሁን እኔ አሁን ዲጄሊ ታውቃላ? do you guys know ዲጄሊ? how many people know ዲጄሊ? ሉጢ ነው። አንቺ ይሏታል። አንቺ እኮ ምናምን ባልሽ ማን ነው? ሚስት ማን ነው በሉት። ዜዶ ባለቀለጡ ሚካኤል እኔ ዜዶ ባለ ሚካኤል ይውጋሽ። ዜዶ ከንፈሩ ያስታውቃል ምን እንደሚመስል ያስታውቃል እኮ ባህሪው እኮ ያስታውቃል። ቤታዮ ገረድ የነበረ ስትሪፐር ከ1 ዓመት በፊት ቤታዮ በየሽንት ቤቱ ቂጧን የምታንጠበጥብ የማንም ጥቁር የሚጫወትባት የነበረች ፌስቡክ ሂዱና ተመልከቱ። ባለጌ ጋጠወጥ የነበረች አሁን ሰርጀሪ አድርጋችሁ ፊልተር አድርጋችሁ በስንት መከራ በስንት ጸሎት ወፌ ቆመች። በስንት ጸሎት አሁን ወዶቼ ማሮቼ we know you're ghetto አውቃችሁ ነው like you pretend። ኢትዮጵያውያኖች my god ባለጌዎች ናችሁ። ግን እንደ ኢትዮጵያ ህዝብ ሙድ የሚይዝ የለም። የሆነ እኮ የሩቅ ታሪክ እኮ አይደለም። just last year ጥቁር እያለ ቤታዮ ጥቁር እያለ